መከራውን፣ ሞቱን፣ ግጭቱን፣ ረሃቡን፣ ስደቱን፣ ጦርነቱን አምላካችን ከሀገራችን ከዓለማችን ከሕዝባችን ያስወግድልን። ሰላሙን፣ አንድነቱን፣ ፍቅሩን፣ መተሳሰቡን ለሕዝባችን ይመልስልን። በሃይማኖታቸው ምክንያት በሰማዕትነት ያረፉትን ወገኖቻችን ሁሉ በመንግስቱ ያሳርፍልን። በቤት ንብረታቸው ተፈናቅለው በአካል ጉዳት የደረሰባቸው ወገኖቻችን ሁሉ ወደ ሕይወታቸው ወደ ኑሯቸው ይመልስልን። በግዞት አገዛዝ ተይዘው በሰው ሀገር በእስር ቤት በጭንቀት በፈተና ውስጥ ያሉትን ወገኖቻችን ሁሉ በቸርነቱ ያስብልን። ይህን ቤተክርስቲያን በገንዘባቸው በጉልበታቸው በእውቀታቸው በጸሎታቸው ጊዜ እያሰቡ የሚያገለግሉትን አገልጋዮቿን ካህናቱን፣ ዲያቆናቱን፣ ምዕመናኑን ወንዶችንም ሴቶችንም በሕይወተ ሥጋ በሕይወተ ነፍስ በረጅም ዕድሜ በሙሉ ጤንነት ይጠብቅልን። ከቅዱሳን ሐዋርያት ከቅዱስ ጳውሎስ ከቅዱስ ጴጥሮስ ከጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ረድኤት በረከት ያሳድርብን። በዓሉ የሰላም የበረከት የደስታ በዓል ያድርግልን። በዛሬው ዕለት መታሰቢያ የተደረገላቸው ነፍሳት የወልደ ሰንበት የወለተ ማርያምን የአጸደ ማርያም የፍቅርተ ማርያም ነፍስ ደጋጎቹን አብርሃም፣ ይስሐቅ ባረፉበት ቦታ ያሳርፍልን። ከሩቅም ከቅርብም መጥታችሁ በዚህች ቅድስት ቤተክርስቲያን ያቀረባችሁትን ጸሎታችሁን፣ ልመናችሁን፣ መባችሁን፣ ስጦታችሁን ሁሉ ተቀብሎ የልቡናችሁን መሻት ይፈጽምላችሁ። በቸርነቱ ሀገራችን ዓለማችን ሁሉ ይጎብኝልን። እናታችን ከወላዲተ አምላክ ከቅድስተ ቅዱሳን ከድንግል ማርያም ረድኤት በረከት ያሳድርብን። አቡነ ዘበሰማያት